ወይ በጣም ይቅርታ ልባላልኩ። ማስተዋል እባላለሁ። ያዊ ባለቤት ነኝ። ናፊ እባላለሁ። ዩስቲና ጠፍታለች። ምን እኔ ላይ ታፈጣላችሁ? አልደነገጥሽማ? እትዬ ዩስቲና እኮ ናት የጠፋችሁ። ማን ናት ዩስቲና? ምንም ማድረግ ሳንችል ቀርተን ቁጭ ብለን እንወያይ ነው የምትሉት? ለፖሊስ ማሳወቅ አያስፈልግ። እንዳታሳውቁ። ምን ማለትሽ ነው ማሬ? ናቢ ምን ተፈጥሮ ነው? ምን የት ነሽ ማሪ? የዮናታን የመኝታ ክፍል ውስጥ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና አሁንም እዛው ነሽ? አዎ። እሺ በፍጥነት ብራስሌቱን ያገኘሽበትን አስቀምጠሽ እሱ ሳይደርስብሽ ክፍሉን ለቀሽ ውጪ። ሰምተሽኛል? እሺ ፍጠኝ። በቃ ሰው መጣ መሰለኝ። ቻው ቻው ቻው። ክፍሌ ለምን ገባሽ? ክፍል ቆሾ ስለነበር ላጸዳለ ነው። በዛው መካሽ ይሆነኛል ብዬ እኮ ነው። ታዲያ ለምን ደነገጥሽ? ክፍል ማንም ሲገባ እንደማትወድ ሰራተኛዋ ነግራኝ ነበር እና በድንገት ተዳፍሬ ስለገባው ትናደድብኛለህ ብዬ ነው። ድንገት ስትመጣብኝ ደነገጥኩ። ፍላጎትሽን ስለተረዳው ለዛሬ ምንም አልልሽ። ካሁን በኋላ ግን ክፍሌ እንዳትገቢ እሺ? አብዬን ያልቀሽ ምን? ሳምንቱ ሙሉ አስቤ ናፒ ነማሪ ቤት ለምን እንደሄደ ማወቅ አቅተኛል። ዛሬ ግን ማወቅ አለብህ። ሰላም፣ እንዴት ነህ? ሰላም። የኤሚ ባለቤት ነህ? አዎ፣ አልተሳሳትክም። ኤሚን ታውቃታለህ? አዎ አውቃታለሁ። የፌቨን ጓደኛ ናት አይደል? የጋሽ ግርማ ለቅሶ ዕለት የተያየን ይመስለኛል ካንተ ጋር። አዎ ነበርኩኝ። ይቅርታ፣ አንተ ግን ማን ልበል? ይቅርታ፣ የኔ ነገር ራሴን ማስተዋወቅ ነበረብኝ። አብይ ይባላለሁ። ናፒ። የጋሽ ግርማ የቅርብ ጓደኛ ነኝ። ያው ቤተሰባቸው ደግሞ ቤተሰቤ ማለት ነው ለኔ። ኦ ደስ ይላል። እዚህ ሰፈር ነህ እንዴ? አዎ። ምን ነው? እንደው ለስራ ጉዳይ ወደዚህ መጣሁኝና የት ምግብ ቤት ልብላ የሚለውን ነገር ትንሽ ከራሴ ጋር ኮንፊውዝድ እየሆንኩ ነው። አንተም ደግሞ ሳይ ከጅም ነው የምትመለሰው። እኔ ደግሞ ብቻዬን መብላት አልወድም፣ ተካፍሎ መብላት እንጂ። ለምን አብረን ምሳ እንበላ? አይ ቸኩላለሁ፣ መሄድ አለብኝ። ምናልባት ሌላ ጊዜ። አይ ሌላ ጊዜ እዚህ ሰፈር መለሳለሁ ብለህ ነው? ዛሬም እኮ ሶፍትዌር የሚሰራለት ድርጅት እዚህ ስለላከኝ ነበረ። አይዞ እኔ ነኝ የምከፍለው እኮ። ለሂሳቡ አይደለም፣ መሄድ ስላለብኝ። ይቅርታ። ቻው። ሄሎ። ከፍርድ ቤት ተመልሰዋል። አሁን እየገቡ ነው። ያለት ከሄጂና ሱቅ እየሄድኩኝ ነው። ነሽ? ይኸው ምንም ነገር ሳይፈጠር ሳምንት አለፈ። ሰውዬ ሳምንት ማለፉ እኮ አይደለም ቁም ነገሩ። ማሬ ውርሷን አግኝታለች። ካሁን በኋላ ምን ልትፈጠር እንደምትችል ፈጣሪ ብቻ ነው የሚያውቀው። ወላ ከዚህ ቤት ሁሉ ልታባረረን ትችላለች።
የተረገመ ሽማግሌ ከዕዳ በቀር የሚያወርሰን ነገር የለውም። ልጆች ተረጋጉ። ስለማሪ ለኔ ተውት። አትጨነቁ። ተግባባን? ከባልሽ ጋር ነው ምሳ እየበላሁ ነው። እኔም ግራ ገብቶኛል። የሚያውቀው ነገር አለ እንዴ? በቃ እየቀረብኩት ነው። በቴክስት አውራሽ ኖር ይቅርታ ይሰራ ስል ኧረ ችግር የለውም። እና ትዳር ኑሮ እንዴት ነው? መልካም ነው። ያው እየታገልን ነው። ከኤሚ ጋር እንዴት ናችሁ? ለምን ጠየቅኝ? አይ ባለፈው ለቅሶ ቤት ትንሽ ተጨቃጨቁ ስላየሁኝ ነው። አይ ምንም ጥሩ ነው ያለ ነው። ያው እኮ አንዳንዴ ባለትዳር ማለት ጭቅጭቅ ምናምን አይጠፋም። እሱስ ልክ ነው፣ አይጠፋም። እናንተስ አግብተሃል? አዎ በጣም ውዳት፣ የምትወደኝ ታማኝ መስኪን ሴት እግዚአብሔር ሰጥቶኛል። አብረን እየኖረን ነው። ደስ ይላል። ዮስቲ ጠፋችብኝ። ውይ ቆሌሽ ይገፈፍ። ለምን ከዚህ ቤት ይዘሻት ወጣሽ? አሁን የኔ ጠፋችብሽ። ቸኮሌት ግዢልኝ ብለኝ ይዣት ወጥቼ ነበረ። ከዚያ አንቺ ሱስሽን ለመጠቃቀም ጠብቂ ብለሻት ሄድሽ። እሷ ደግሞ ጠፋች አይደለ? አይደለም። እና አካባቢው ላይ ዞር ዞር ብለሽ አልፈለግሻትም? ያልፈለግኳት ቦታ የለም፣ ፈልጊያታለሁኝ። ግን አንድ ሰው በመኪና ይዟት ሄዷል ብሎ ነግሮኛል። ምን? ማን ነው? እኔ የምለው ይሄ ግን ኃይለኛ ሴት ናት አይደል? አይ ከርቀት ስላያት ነው እንጂ ስቀርባት እንደዛ አይደለች። ልክ ልትሆን ትችላለህ። ብዙ ሰው ለማስረዳት ሞክሬ ግን ብዙ አያምኑኝም። ግን እሷ እንደዛ አይደለች። አንተ ነው የምታውቃት እኮ። ሌላው ምን አገባው? ይኸውልህ ኤሚ በጣም ቀናተኛ ሴት ናት። ምናልባትም አንተ ያየው ያንን ነገር ስለሆነ ነው። ብትቀናም አትፈረድባት። ሴቶች ሁሉ የሚመኙት አይነት ወንድ ስለሆንክ እኮ ነው። እሷ እንኳን ዝም ብላ ነው። እኔ ከእሷ ምን ጎደለብኝና ነው ሌላ ሰው ጋር የምሄደው? እኔ የምልህ የለቅሶ ቀን በማጠርጠራ ነው እንደዛ ስታቦሳቆል የነበረው? በአዲሷ ሴት? የምን አዲስ ሴት? ስለማን ነው የምታወራው? የጋሽ ግርማ ልጅ ናታ፣ ከገጠር የመጣችሁ። ማሪን አታውቃትም? ኧረ ስሙ ላንብብላችሁ። ልጅሽን ማግኘት ከፈለግሽ እኛ ጋር ናት እና 5 ሚሊዮን ብር ምከፊ ከሆነ ልጅሽን መውሰድ ትችያለሽ ብሎ የሆነ ሰው ቴክስት አደረገልኝ። እኔ የምለው ዮስቲናስ? ማሬ ቅርበኝ፣ ዮስቲና ጠፍታለች። ምን? ዮስቲ የት ሄዳ ነው? ሱቅ አብረን ምን እኔ ላይ ታፈጣላችሁ? አልደነገጥሽማ? እኔ እዛ ቤት የማውቀው ፌቨንን ብቻ ነው። ስለሌላ ሰው ብዙ የማውቀው ነገር የለኝም። አይ ቤተኛማ ሆነ በደንብ አላውቃቸውም አትበል። ብታይ ማሪ እንዴት እንደምታሳዝን። በጣም ምስኪን ሴት ናት። እንጀት ታጠፋ። ከባለቤትሽ ጋር እንደሆንኩ እያወቅሽ እንዴት እንደዚህ ታደርጊያለሽ? አያገባኝም። በቴክስት አውራሻለሁ ብለህ በዛው ዝም ብለህ ጠፋ። ቆይ ምንድን ነው?
የት ናችሁ? ምን እያወራችሁ ነው? ለምን ዝም ብለሽ የተነጋገርነው ስራ ላይ አታተኩሪም? እሱ ጨርሻለሁ። ያልኩህን ብቻ መልስልኝ አሁን። ይኸውልሽ ሀሳብሽ እዚህ ሆኖ እዛ አንድ ነገር ቢፈጠር የሚሆነውን ነገር ታውቂያለሽ አይደል? በነገራችን ላይ ባልሽ አፍቃሪ እንደሆነሽ ታማኝ ምናምን ነው የሚያስብሽ። አንድ ሰውዬ ልታሳብደኝ ነው? የት ናችሁ? ይመጣል። አንቺ እንኳን ባትሆኚ ሌላ ሶስተኛ ሰው እዚህ ቤተሰብ ውስጥ መምጣቱ ምንም አላስገረመሽ? እየወቀሳችሁኝ ነው። መጀመሪያውኑ ይሄንን ነገር መጨረስ አቅቷችሁ አሁን ነገሩን ሁሉ እኔ ላይ ልታመጡት ነው። እማዬ ይሄንንማ ነገር ይሄ ስሜታዊ ልጅሽ ነው መጀመሪያ መጨረስ የነበረበትን ነገር አበላሽቶ ለዚህ ያደረሰ። በጣም ጥሩ። አሁን መጠቋቆም ጀመር። ሁለታችሁ ለብቻው ናችሁ ስንት ነገር ስታደርጉ እኔ ዝም አላልኩም? አንተ እኔን ነው የምትናገረው? አንተ እኔን? በቃ አሁን ዝም በሉ። ወይ ደግሞ እዚህ ምን ታደርጊያለሽ? አንተ ልጠይቅ እንጂ ደግሞ እዚህ ምን ታደርጋለህ? እንግዳ አለ። መጀመሪያ ሰላም በይ። ውይ በጣም ይቅርታ ልባል አልኩህ። ማስታል እባላለሁ። ያዊ ባለቤት ነኝ። ናፊ ይባላል። ጥያቄን አልመለስሽልኝም። እዚህ ምን ትሰሪያለሽ? እንዴ እየተከታተልሽኝ ነው? ምን አደረግኝ ብዬ እከታተልሃለሁ። ምሳ መብላት ፈለግኩኝ። ስልክህን ደጋግሜ ስደውልልህ ዝግ ነው። ከዛ ራቡ ሲጠናብኝ እዚህ አካባቢ ያለብን ግቢ ስፈልግ እዚህ መጣሁ። አንተ ለካ እዚህ ነህ። እኔማ ስልክ ቻርጅ ዘግቶ ስለነበረ ነው። እንደ አጋጣሚ ናፒን አገኘሁትና ምሳ እንብላ ስለው እዚህ ይዞኝ መጣ አይደል? ኧረ አንተም ይሄን ቤት ታውቀዋለህ? እኔ እንኳን ሱቅ የዚህ አካባቢ ስለሆነ ነው። ቆይ አራቢ ረስተኸው ነው እንዴ? ይሄ ቤቱ ካሳየኝ አንተ ነህ። ምግቡ ደረሰ መሰለኝ። እናንተ ቆይ ምን ማለት ነው? እኛ ቤተሰቦች አይደለንም እንዴ? ልጅ ጠፋ ብያችሁ እናንተ እዚህ ተረጋግታችሁ ተቀምጣችኋል። ቆይ እኛ ቤተሰቦች አይደለንም እንዴ? የእናንተስ እሺ ይሁን። እትዬ ዮስቲና እኮ ናት የጠፋችሁ። ማናት ዮስቲና? ለምንድን ነው የጠፋችው? ይኸውልሽ ማሬ አንቺ እኮ እንደምታስቢው አይደለም። እማዬ ዮስቲና ከጠፋች በኋላ ድጋሜ መርሳት በሽታዋ ተነስቶባታል እና እሷን እያረጋጋናት ነበር። እኔ ደግሞ እማተረጋጋና እማቃቸው አንዳንድ ፖሊሶች ስላሉ ስለ ሁኔታው ላሳውቃቸው ብዬ። ለፖሊስ ማሳወቅ አያስፈልግ። እንዳታሳውቁ። ምን ማለትሽ ነው ማሬ? ከኛ በበለጠ እኮ ፖሊሶቹ እሷን እንድናገኛት ይረዱናል። ይኸውላችሁ ልጄ ምንም ነገር እንድትሆን አልፈልግም። የያዟት ሰዎች ብር ነው የሚፈልጉት። ብሩን በሰላም ከሰጠናቸው ዮስቲን ይመልሷታል። እና 5 ሚሊዮን ብር ልሰጫቸው ነው እንዴ? ምን ማለት ነው? ከ5 ሚሊዮን በላይም ቢጠይቁኝ እሰጣቸዋለሁ። ልጄ እኮ ናት። እስቲ አብይ ጋር መደወል አለብኝ። ናፒ ገበታው ቀረበ ሰዓት ጀምሮ ስልክ እየቆረቆርኩ ገበታ ክብር ደከመ። የሚስቴ ነገር ሆነ ቢሆንስ ምግብ አይደል እንዴ? እኔ የምልህ ናፒ ምን ነበር እሰራለሁ ያልከኝ? እኔ ያው የውጭ ድርጅት ውስጥ በሹፍርና ነው የምተዳደረው። ጥሩ ደሞዝ ከፍሉኛል። ያው በዶላር ስለሆነ ጥሩ ነው። ናይስ። ይገርማል። ምን ነው የሚገርመው? እንዴ የማሪ ነገር በጣም እኮ ነው የሚገርመው። ከገጠር መታ እንደዚህ ሚሊዮነር መሆኗ። እውነቱን ለመናገር ያንስባታል።
ብዙ መስዋዕትነት የከፈለች ልጅ ናት። አንድ የከተማ ወጠጤ ነኝ ባይ ህይወቷን አመሳቅሎባት ነው ሄደው። ምን አድርጓት? ምን እባክህ አንድ የምታፈቅረው ልጅ ነበረ። ልጅ አስታቅፏት በድንገት ተሰወረ። አይዞህ። ምን ሆነክ ነው አንተ? ብር ከባንክ አውጥታ ልትሰጣቸው እየሄደች ምንም ማድረግ ሳንችል ቀርተን ቁጭ ብለን እንወያይ ነው የምትሉት? እስኪ አንዳንዴ እንኳን ለመረጋጋት ሞክር። ምንም የሚያረጋጋን ነገር የለም። ሁሌ ወሬ ሰልችቶኛል። ቆይ ተይው፣ ምንም አያደርግም። እሺ ይሁን እንዲያከታት። ለነገሩ ልጄ እንዲህ አይነት ብልጠት አያውቅም። ተይ እንጂ አታስቀይሽ እማዬ። መቼም ይሄን ነገር ከአንቺ ውጭ ማንም ሰው ያደርገው። እቺ ደግሞ ሁኔታው አስገርሞኝ ነው እንጂ ልጅን የሚያክል ጥሎባት ይሄዳል። አይገርምም? ያው እንስሳ አይደል? የሴትን ገላ ለስሜቱ ማብረጃ ላይ የሚጠቀምበት። እንደዚህ አይነቱን ወንድ ኮላሽቶ ነበር ማስቀመጥ። አረ እንዴ! ለምን ማለት ምን ማለት ነው? ማለቴ ከዛም የበለጠ ቅጣት ይገባዋል። ልክ ነህ። እንደዚህ አይነቱን ወንድ ሃይዌይ መንገድ ላይ እስከ አንገቱ ተቀብረውና በሚሄድ በሚመጣ መኪና እያሳቀቁ በቁሙ እንዲሞት ማለት ነው። ሰዓት ይደርስ። ይቅርታ ልለያችሁ። እኔም እኮ ሱቅ ከፍቼ ነው የመጣሁት። አሁን እንወጣለን። እሺ፣ ቴንክ ዩ። መልካም ቀን። ናፒ ቦርሳ አለ። ማሪ ብሩን ወስደው ዮስቲን ባይሰጡንስ? ፖሚ በእናትሽ የባሳት ታስጨንቂኝ እንደ ዮስቲን ሳይሰጡንማ ብሩን አንሰጣቸውም። ማሪ በቃ ይቅርታ አድርጊልኝ እሺ። ሁሉም የኔ ጥፋት ነው። ፖሚ አውቀሽ እንዳላደረግሽው እኮ ይገባኛል። ግን በቃ አሁን ሁሉንም ነገር እንተውና ዮስቲን ማግኘት ላይ ትኩረት እናድርግ እሺ። ምን ተፈጥሮ ነው? ምን ምንድነው? ምን ተፈጥሮ ነው? ዮስቲና ቤት ተመለሰች። የምርሽ ነው? አዎ የምሬን ነው። ነይ አንበሳ
ተሳካ ተሳካ ብቻ ለእኛም ተረፈን እንጂ። ግን ከዚህ ቦታ ዞር እንበል። ያ ችግር የለውም። ከልጅቷ ጋር ስለሆነች ሙሉ ትኩረቷ ልጇ ላይ ስለሆነ ማንም አይከተላትም። እኔ ግን በጣም ፈርቻለሁ። የእውነት ይሄ ነገር የሚሆን ይመስላል። ያለን አማራጭ የልጅቷን ጉዳይ እንዴት አድርገሽ ነው ወደዚህ የመጣሽ? እና ምን እያደረጋችሁ እንደሆነ ማወቅ ፈለግኳ። እሺ ልጅቷ አሁን የት ነች? መኪና ውስጥ ናት። አብደሻል እንዴ? እኔ ግን በጣም ፈርቻለሁ። የእውነት ይሄ ነገር የሚሆን ይመስላል። ይኸውልሽ ያለን አማራጭ ይሄ ነው። ልክ እኛም ብላክሜል እንዳደረጉብን ይህንን እድል መጠቀም አለብን። ለነገሩ ለማርያም 5 ሚሊዮን ብር አይከብዳት። ለነገሩ ለማርያም 5 ሚሊዮን ብር አይከብዳት። ማን ነው የወሰደሽ? ምን አደረጉሽ? በጣም የሚያስፈሩ ሰዎች ናቸው። በመኪና ውስጥ አስገቡና ብቻዬን አስቀምጠን እንዳልጨው አፌን እፍን አደረጉኝ። ከዛ መንገድ ላይ ጥለውኝ ሄዱ። እና ማን ነው ወደዚህ ይዞሽ የመጣው ዮስትዬ? አባቴ ነዋ ይዘኝ የመጣው። ብታይ አስከሬን ገዛልኝ፣ ጨዋታ ጫወተኝ፣ ሌላ ቀንም እወስድሻለሁ ብሎኛል። እሱ እኮ ነው ቤት አደረሰኝ ሄደው። የምን አባት ነው የምታወሪው? ዮስትዬ የትኛው አባትሽ ነው ይዞሽ የመጣው? ይሄ ሁላችሁም ያለቀሳችሁበት ቀን ነው የመጣዋ። እንደውም ባለፈው ፎቶ ያሳየውስ። ውሸታ አውቀሽ ነው አይደለ? እውነቴን ነው። ካላመንሽ ደንጋሚ ሲመጣ ታይሻለሁ። በፊቱንም አውቄው ነበር። እንኳን ወደ ጨዋታው በሰላም መጣ። ምን አዲስ ነገር ተገኝቶ ነው የደወልከው? ብሩን ሙሉ ለሙሉ አግኝቻለሁ። ውሉ እንዲሰረዝና ካርታው አሁን እጄ እንዲገባ እፈልጋለሁ። ብሩን አገኘ መጀመሪያ? አዎ አግኝቻለሁ። እንደ ባለፈው እየቀለድክ ከሆነ እግርህን አይደለም በጥይት የምመታው ጭንቅላትን። ለእሱ አታስብ፣ ችግር የለውም። ታዲያ መቼ እናድርግ? ሁሌ የምንቀባበልበት ቦታ ና። ያለህበት መጣው። ታዲያ እናተረፍድ። እማ እዚህ ማን እንደመጣ ልንገርሽ? እኔ እኮ የምፈልገው ዮስቲ አንቺ መምጣትሽን ብቻ ነው። እሺ ግን ማን ያመጣሽ? አባቴ። አይ ዮስቲ አባትሽ እኮ እዚህ የለም። እሺ እሱ አላመጣሽም። ያመጡሽ ክፉ ሰዎች ናቸው። እሺ እሱን ያመጣኝ እኮ አይቼዋለሁ። ፌቨን ናት። ለብርቱ ጉዳይ ፈልግሻለሁ ነው የምትለው። ዮስቲን በደንብ ያት። እሺ ጠብቂያት። መጣሁ።